ማለት የሆነ ኢንፎርሜሽን ደርሶታል። እኛ እዚህ ቦታ ላይ እንደተገኘን አውቋል። እዲ የሚታይ ነገር የለም ና ያቱ ጋር ምክንያቱም እንደተባለው ከሆነ መሳሪያ ምናምን ሊጠቀሙ ስለሚችሉ አቅም ያላቸው ስለሆኑ እና የተደራጁ ናቸው። ስማ የታለች ልጅቷ የታለች? እኛ እናቅም ስለምንሽ ነው የምትለን? ጭራሽ እኔ ወደዚህ እንደማይመጣ ነው ማስበው። ወደዚህ እንደማይመጣ ነው ማስበው? አዎ ሳይነግረኝ ጭራሽ ነገር ታዲያ ምንድነው? አርፈህ ቁጭ በል። ቁጭ በል አርፈህ። ይኸውልህ ሰማኛለህ? አርፈህ ቁጭ በል። እዚህ ነው? አዎ እዚህ ነው። እሺ ሁላችሁም ተጠንቀቁ። እሺ ሁላችሁም ተጠንቀቁ። ነግራችኋለሁ። እናንተም ከጀርባ ያላችሁ በደንብ ተጠንቀቁ። በሉ እንግዲህ ለማንኛውም ሁላችሁም ጠንቀቅ በሉ። ምክንያቱም ከዚህ በኋላ በእግር ነው የምንሄደው እያለች ነው። እንደምናየው ጨው ያለ በረሃ በሉት። በቃ ይሄ እኔ እኮ ተሰቃየሁ። እዛም ተደብቄ ምን አንተ አትንካው። እረፍ። ያው ስዩም እንግዲህ ይዟት ከሄደ በኋላ ምን ተፈጠረ? ያለችው ባለቤቷ አይደል? አዎ እሷ ባለቤቱ ነች ያለችው እኛ ጋር። እንግዲህ ስዩም ከወሰዳት በኋላ ማህሌትን እዛ ካደረጋት በኋላ ምን ሊፈጠር ይችላል? ነገር ግን ማህሌት እናንተ እጅ ላይ እንደነበረች አውቄያለሁ። የት ነው ያደረጋቻት? ውድ ቤተሰቦቻችን እንግዲህ አሁን እዚህ ጋር የሚገርሙት ነገር እያየን ያለ ነውና ምን አይነት ገጠር ውስጥ ይዟቸው እንደመጡ ማቁ ነገር የለም። በስማ ይወሩ ነው። እሺ እናንተ ግቢውን ቼክ አድርጉ። እዚህ ቤት እንደ ጋርድነቱ አይደለም። እኛ ከሰማነው አንፃር እንግዲህ አንድ ጋርድ ያለውን ኃይል አይደለም እሱ አለው እየተባለ ያለው። ለምን ባለቤቱም እንግዲህ አወራችበት መንገድ አለ። ፈልጓት ቴዲ የሚታይ ነገር አለ? አቤል የሚታይ ነገር አለ ወይ? ክፍለ ሀገር የት ክፍለ ሀገር ነው ይዛት ሄደው? ሩቅ ነው፣ በጣም ሩቅ ሀገር ነው። እኛ የት እንደሆነ አናውቅም ቦታው። ግን የምታውቅ ልጅ አለች እና የምታውቅ ልጅ አለች። ማነች የምታውቀው? እዚህ አለች እዚህ። ስለዚህ የት እንዳለ ደግሞ ልነግርህ አልችልም። ስዩም እንደማያደርገው ይሄን ነገር እንደማይፈጽም እየነገርኩ ነው። እዚህ ድረስም እንዴት እንደመጣንም እኔ በግሌ አላውቅም። እውነቴን ነው። እኔ ይሄን ያህል እናንተም እንደዚህ ፈተና ይሆናልም ብዬ ጠብቄም ነገሮችን እንትን ብዬ አይደለም። ግን እኔም ቴድሮስም እንግዲህ ከወንድማችን ልዑል ጋር እንግዲህ ተባብረን ማገዝ ያለብንን ድጋፋችንን ለማሳየት አብሮነታችንን ለማሳየት እንግዲህ እዚህ መተናል። ብቻ ነው የምፈራው ምንድነው የስዩም ባለቤት ከነሱ ጋር ተስማምታ ሴታፕም እንዳይሆን ብዬም የሆነ ትንሽ የሚያስፈራኝ ነገር አለና ኧረ በስመ አብ ቴድሮስ እያየህ ሆኖ ሙሉ ለሙሉ እኮ ቦታው በቃ ምንም አመቺ አይደለም። አሁን ወጣ ወሬ ነው ሄደው ወደ ጓሮ ዞራ መሰለኝ። አብሮት ሰው አለ? ሰው አለ? ሴት ልጅ ነች? አና ማለት እርግጠኛ ነሽ ግን ስለዚህ ማለት ትክክለኛ ቦታ ነው እየወሰድሽኝ ያለሽው? እንደምትመለከቷቸው ያለ መታከት ነው እየተንቀሳቀሰን ያለ ነው። ለማንኛውም ይሄ ሁላ ልፋታችን ፍሬ ሊያፈራ ግድ ይላልና እግዚአብሔር ከኛ ጋር ይሁን። ለማንኛውም ከሆነ እንደዚህ ከእኔም ፍለጋ ሰው ከመጣ ሌላ ቦታ የተሳሳተ ቦታ ወይም ደግሞ ወደ ወጥመድ ይዘሻቸው ይጅብልሽ ከሆነ ራስሽ ላይ ነው መዘዝ የምታመጪው። የመንገድ መጨረሻ ነው ያዩ ያሉት። አዎ በቃ እዛ አካባቢ ቆመን በእግር እንሄዳለን። ከዚህ በኋላ በእግር ነው የምንሄደው? አዎ አሁን ነው አሁን ቤት በኩል ነው የሄዱት? ወደዛ ነው ይዞር። በዚህ በኩል ቶሎ በሉ የፈጣነ ኑ አንቺ ዝም በይ እንዴ! አንተ ማለት ተደጋጋኝ እቴ ነው የመጣው። ለምን መጣ ግን ሲጀምር? ቆይ አንተ ምን አይነት አይናውጣ ይሆንክ ሰውዬ? ምን ሊያደርግ ነው የመጣው? አሌክስ እያያት እንደሆነ እየጠየቃት እየተከታተላት እንደሆነ ነው የሚያወራው። ማለት የት ነው ያለችው? ማን ነች ልጅቷ? የምታውቂው ነገር አለ? መጀመሪያ አንተ ማን እንደሆንክ ሳላቅ ስለ ቤተሰቤ ምናምን ልነግርህ አልችልም። ማህሌት በአሌክስ እጅ ነው የምትገኘው ማለት ነው። አሌክስ ነው የሚንከባከባት ማለት ነው። ያ ማለት ለኛ ጥሩ ፍንጭ ነው፣ ጥሩ አጋጣሚ ነው እኮ። ታዲያ ምንድነው በሩን ከፍተህ ልክ እንዳየህን ነው ፈርጠጣ የሮጥከው? እህቴ ናት እኮ
እናት ሆነች። ስለዚህ ምን ሆነች ብዬ ነው። እና ወደ እህት ነው የምመጣው ወይስ ወደ ተሸሻለ? ጭራሽ የት ሸሸው? ይኸው መጣው አይደል እንዴ? አዎ በእርግጥ ልጃቸውን ከ4 ዓመት በፊት እንዳጡ ነግረውኛል። እና የልጃቸውን አሟሟት መንስኤ የምታውቂው ነገር ነበር? ኧረ ምንድን ነው የምታወራው? አክስቴ ልጅ የላቸውም። ምን ማለት ነው ልጅ የላቸውም? እንግዲህ እኔን ልከሰኝ ነበር አይደል? አዎ። ለምን አልከሰስከኝም? ጊዜ ልስጥ ብዬ ነው። ህመም አለባት። ምንድነው? እኔ ነኝ የማውቀው ህመሟን። ምንድነው? ህመም አለባት። ስለዚህ የህመሟን ነገር እኔ ነኝ የማውቀው። በስልክ ሲያወራ ሰማዋለሁ። እሷ መሰለችኝ አይደል? የእህቴማ እህቴ ናት እሷ። እና ታዲያ ሌላ ምን ፈልግ? አይ የእህቴ ልጅ ስትል እሷ ደግሞ ልጅ እንደሌላት ገባ። አንተን በጣም ማሳሰር ይፈልጋል ያለውን ኬዝ። አንተም በቃ ቶ ይቅር በቃ ቶ። አንተም ለቤተሰብ ወይ ቤተሰብ ይኑር አይኑር አላውቅም፣ ለራስህም ስትል ይህንን ነገር አቁም። ልቀቂኝ። ስነ ስርዓት ለምን አይኖርም? ይኸውልህ ስነ ስርዓት ቁጭ በለ ስነ ስርዓት ማለት ያለችበትን ቦታ በደንብ ታውቃለህ? እርግጠኛ ነህ? ይኸውልህ የተሳሳተ ቦታ ልትወስደኝ፣ ይኸውልህ መረጃ ልታዛባ ከሞከርክ ድጋሚ የማይሆን ነገር ነው የሚገጥምሽ። ስሟን ማህሌት ነው ያለው። ማህሌት ነው። የት ነው ያለችው? ማለት የት ነው የሚንከባከባት? ሲያወራ ሰምተሻል? ቦታውን፣ አድራሻው ምናምን? ሄሎ ደህና ነኝ አሌክስ፣ እንዴት ነህ? ትንሽ አሞኛል። ቤት ትመጣለህ? ማለት ቆይ ለምንድን ነው ይሄን ሁላ ታዲያ ውሸት እየዋሹ ያሉት? አሌክስ ምንድን ነው የሚሰራው? አልገባኝም። መስፍን የሚባል ሰው ታውቂያለሽ? እንድነግረኝ እያስገደድከኝ ነው። አንደኛ እንደዚህ መታ፣ አንደኛ የፈለግከው ሰው ጋር መደወል ትችላለህ። ስርዓት ወቅ መስፍን ጋር ልደውል? ምን አውቀሽ? ምንድን ነው የምታወሪው? ምን አውቀሽ ማለት እንዴ? ስለ አክስቷ አይደል እንዴ የምታወራው? አይደለም ወንድም፣ የተሳስታለች እሷ። አንተ ዝም ብለህ መታ በባዶ ቤት ማንም በሌለበት መተህቴን ምን አሁን ሌላ ነገር አቀበጣጠር። እኔ ጥያቄን እየጠየቅኩ ያለሁት መልስ ፍለጋ ነው አይደል? በቢሮ እንደዛ ተነጋገርኩ። አሁንም ደግሞ በቤቴ አሁን ለምንድን ነው የመጣኸው? አንተ ለምንድን ነው የመጣኸው? አንተም በነፍሰ ገዳይነት ነው እንደውም የምከስ። የእውነት ነው የምልህ፣ ነፍሰ ገዳይ ነው ብዬ ነው አንተን የምከስህ። ይኸውልህ እሳቸውን አክብሬ እያወራሁ እኮ ጣትን ዝቀል። ልጄን መልስልኝ፣ የሙት ልጄን መልስልኝ። አንድ አይኔ ማረፊያ ያለችኝ እሷ ናት። ልጄን መልስልኝ እባክህ፣ ልጄ እባክህ። ስለዚህ ወደ ሌላ መስመር እኔንም አትክተተኝ። በሰላሙ ወደ ሌላ ሳንሄድ ያለውን ነገር እንፍታ እዚሁ። እሱ ከጓደኞቹ ጋር ከሌሎች ሰዎች ጋር ሆኖ 3 ሆነው ነው ልጄን ያገቷት። ሲወስዷት ቆሞ ሲያናግሯት ይዘዋት ሲሄዱ ያየ ሰው እማኝ አለ። ስለዚህ ሂጂና ከሳሺ ብሎኝ ነው የመጣው። ልጃችንን ሰጠናል። በቃ ከዚህ በኋላ ምንም አይነት ነገር ንግግር አልፈልግም። አንድ ነገር ትሰማኛለህ አንተ ራስህ። አክብሬ መጥቼ እያወራሁ ያው ተረጋግተው ቢያወሩ ደስ ይለኛል፣ ስሜታዊ አይሆኑ። ምክንያቱም ገና ባልተረጋገጠ ነገር ሰውን ቀጥታ ወንጀለኛ ማድረግ ራሱ ተጠያቂ ያደርጋል። እናቴ እኔ ምን ላድርግ? እኔስ ምን ላድርግ? ልጁ ነች። ልጅቷም ደግሞ እየጠየቀች ነበር አባቴን እያለች ትል ነበረች ልጅ። ስለዚህ ሄዳት ይኸው እንባባልና በይዘሻት ሂጂና ሳይ አይ ልጄ ከልጄ የወለደ ሰው ነው። አማቼ ነው ልበለው፣ በቃ ባለቤቷ ነው። እቺ የጠፋችው ልጅ የመስፍን ልጅ ነው። እኔ ደግሞ አያት ነኝ። ከሱ ጋር ያለህን ቂም፣ ከሱ ጋር ያለህን ችግር፣ ከሱ ጋር ያለህን ነገር ከሱ ጋር ጨርስ ልጄ። እኔ ስለሱ የሚመለከተኝ ነገር የለም። ዛሬ ነገ እየተባለ ሲባል ታረግዛለች እቺ ልጅ እና እንደዚህ እኮ እንደዚህ ሆኛለሁ አርግሻለሁ ትለኛለች። እና እኔ አሁን ከክሱ በፊት እኔ አሁንም እንዳው በእናትህ ነው የምልህ፣ ከሴት ተፈጥረሃል። እንዳው በእናትህ በእህቶች ይሁንብህ። ልጄን አጠፋት። ልጄን ማጥረፍ አልቻልኩም። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ መጥቻለሁ። ሰሞኑን እንግዲህ ያው ማህሌት የታገተችበት ቦታ ድረስ ደርሰን ነበር። ነገር ግን ልናገኛት አልቻለም ነበር። ምክንያቱም ማህሌትን በማህሌት ቀይረውብን ነበር። ከዛም ባሻገር ደግሞ ሌሎች መጋዘኖችን እያንዳንዳቸውን እኔ አውቃለሁ ብሎ እሱ እያንዳንዳቸውን ቦታዎች ላይ ስንዞርንም ነበር። ከዛም ባሻገር ሌላም ቤት ላይ እኔ ያዘጋጀሁት ቀጣይ ስቴፕ እዛ ነው የሚሄዱት ብሎ እዛም ደረጃ ድረስ ደርሰን ነበር። ነገር ግን ልናገኛት አልቻለም ነበር። ትናንትናም እንደዚሁ በፍለጋ ነበር ያሳለፍነው። በጣም ዞረናል፣ በጣም ተንከራተናል።
በጣም ውጣ ውረድ ነበረው በጣም ልፋት ነበረው ነገር ግን ምንም ፍንጭ ሳናገኝ አርፈን ነበር በስተመጨረሻ ደግሞ ያው እሱም ነገሮች እስኪረጋገጡ ድረስ ሁሉ ነገር ማግኘት እስካለብን እሱም ያውቃቸው ቦታዎች በተቀላላ ሊወስደን እሱም ያውቃቸው ቦታዎች ላይ ምናምን ነገር እየወሰደን ነበር አሁንም ደግሞ ድጋሚ ሌላ ቦታ አለች ብሎ ወይም ደግሞ ትገኛለች ብሎ እንዲሁም ደግሞ የጋርዶቹ ቤት ጭምር ነው ብሎ ያመነበት ቦታ ላይ ሊወስደን ነው ማለት ነው የሱንም ቤተሰቦች ሄደን አይተን ነበር ያው ምክንያቱም ቤተሰቡ ተጨንቆ ስለነበረ ባለቤቱ ተጨንቃ ስለነበረ አራስም ስለነበረች እሷ ቤት ድረስ ሄደን የሱን ቤት አይተን ሚስቱን አይተን ምናምን ነበር የተመለስነው ቤተሰቦች ትላንትና የነበረው ነገር በደንብ አይተናል የዞርን ልጅቷን ለማግኘት ፈልገን ሞክረን ነበር ነገር ግን በተባልንበት ቦታ በጠቅላላ ሄደን ማህሌትን ልናገኛት አልቻለም ከቦታው ላይ ሰውሯት ነበር የፈጠነ መረጃ ደርሷቸው አሽሽቷት ነበር ማለት ነው እንዲሁም ደግሞ እንደምትመለከቱት ይህ ወንድሜ ከትላንትና ጀምሮ ያለው ነገር እያንዳንዷን ቦታ የሚያቆም ቦታ በጠቅላላ እየወሰደ ሲያሳየኝ ነበር ስለዚህ አሁን ደግሞ ሌላ ልትኖር ትችላለች ወይም ደግሞ ትገኝበታለች ብሎ ያመነበትን ቤት ድረስ ይዞ መጥቷል ማለት ነው ሁላችሁም በተጠንቀቅ እንድትቆሙ ፈልጋለሁ ምክንያቱም እነዚህ ሰዎች ምን እንደሚሆኑ አይታወቁም ምናልባት ውስጥ ምን ያህል ሰው ሊኖር ይችላል አሁን ያለውን እኔ ስንት ይሁኑ ላውቅ አልችልም ብዛታቸውን ላውቃቸው አልችልም ግን ጥንቃቄ ማድረግ እንዳለባችሁ ነው መነግራችሁ ለምን መሳሪያ ምናምን ስለሚይዙ እነሱ እናንተ ጥንቃቄ አድርጋችሁ እንድትገቡ ነው እኔ መመክራችሁ መልካም ሁላችሁም ተጠንቀቁ ምክንያቱም እንደተባለው ከሆነ መሳሪያ ምናምን ሊጠቀሙ ስለሚችሉ አቅም ያላቸው ስለሆኑ እና የተደራጁ ናቸው ስለዚህ ሁላችንም በጥንቃቄ ያው እንደገባን እነሱን ለመቆጣጠር እንሞክራለን ማለት ነው እስኪ እንግባ ናቀጥ ናምራ ቁጭ በል ቁጭ በል ስማ የታለች ልጅቷ የታለች እኛ እናቅም ስለምንሽ ነው የምትለን መሳሪያውን ተቀበላችሁ መሳሪያ ፈትሻቸው በደንብ አርፈህ ቁጭ በል አርፈህ ይኸውልህ ሰማኛለህ አርፈህ ቁጭ በል ሰማኛለህ ሁለታችሁም አርፋችሁ ቁጭ በሉ ግቢው በደንብ ፈትሹት ግቢውን እያንዳንዱን ክፍል በደንብ ፈትሹ አንተ ስነ ስርዓትን ይዘህ ቁጭ በል ሰማኝ የታለች ማለትን አታውቃትም እንዴት እንደምታውቃት ታወጣታለህ ሰማኛለህ የት እንዳረከት ትናገራለህ እናንተ ግቢውን ፈትሹ እናንተ ሰዎች ግቢውን ፈትሹ አርፈህ ቁጭ በል እነቃነቃለሁ ዝም በል ቁጭ በል ይኸውላችሁ ማህሌትን እንደምታውቃት በደንብ አውቃለሁ ስለዚህ የት ነው ያረጋችሁት እዚህ እንደነበር የምትባል ሰው አናውቅም ጭራሽ የማናውቀው ምን ሆነ ነው አንተ እንዴ ማህሌትን አናውቃትም እሱን ራሱ እኮ አናውቅም እንዴ እሱን አታውቁም ኧረ አላውቅም ጭራሽ እኔ አንድ ነገር ልንገራችሁ በቃ እንዴት ተናክቶብናል ስለሚናጣው ነገር ምን አገባ ዝም ብለህ መተህ እንትን ትላለህ እኛ ቤት እኮ ነው ቤታችን መጠን ብዙ ተሰቃየሁ እኛ ስራ አንተ ስቃይ ትሰማኛለህ ስነ ስርዓትን ያዝ እና የሚለውን እየሰማህ እኮ ስነ ስርዓትን ያዝ እንዳንነካው በስነ ስርዓት ያውራ አታውቀውም እሱን አላውቀውም ታገኛለህ እንደ እኔ ብዙ ነገር አብረን ሰርተናል ምን ማለት ነው አንድ ነገር ስማኝ አይደለም እኔ እየሰማህ አዳም በጊዜን አንድ ቤት ዝም ብለህ ሰው ቤት ዘንድ ብለህ ገብተህ እንትን ትላለህ አንድ ነገር ልንገርህ አንተ ለምን ስነ ስርዓት ይዘህ አታወራም ለምን ስርዓት ይዘህ አታወራም ትክክለኛው ዝም ብሎ ቤት ተሰ ይለኛል እኛ መች እናውቃለን አንተ አናውቅም እኮ ጭራሽ እንዴ ሰው ቤት ገብተህ እንደዚህ ትላለህ እሺ ታዲያ ማታውቁት ከሆነ ገና ስንገባ ለምንድን ነው ይዘብን የመጣው እሱ ያምጣኝ ማን ያምጣኝ በምን አውቀህ ነው እኛ ወንድማችን አለ እኔን የሚመስል ወንድም አለ እና እሱ ደግሞ አንዳንድ የውጭ ሆነ ነገር የሚሰራው ነገር ካለ ከእሱ ጋር ችግር የተፈጠረ ነገር ካለ ብሎ ነው እኮ
እሱ ላይ ታዲያ ምን አስጮህ? መጀመሪያ እሱ ያምጣን አይምጣን በምን አውቀህ ነው? ከማን ጋር የተደዋወልከው? የተደዋወልንበት ምንም አሁን ህግ ከለላ ውስጥ ነው ያለ ነው። እኔ አሁን ባላችሁ ህግ ራሱ ያስጠይቃቸዋል። እኔ ኦልሬዲ እኮ አንድ ቻት የወንድም ሁላችን የምንኖርበት ብዙ ነን እዚህ ያለ ነው ማለት ገብቶሃል። እኔን የሚመስል ወንድም አለ። ተመሳሳይ ሊሆን ይችላል። ስማኛላ እኔን የሚመስል መንታ ወንድም አለ። ገብተህ ራሱ ብጠይቅ ዮሴፍ ምናምን የሚባል ታውቃቸዋለህ። እዛ አካባቢ ያሉት የትኛው ብትል በራሱ እዚህ ሰፈር ራሱ በምልክታችን ራሱ አይለዩም። ምንም ተመሳስሎብን የሚሆነው ዝም ብለህ መተሰብስበህ በቃ ሰፈር ውስጥ በቃ እንትን ነው ይቀማ። አንዳንድ ስራዎች ተብተብ ይላል ሰፈር ውስጥ ያሉት በቃ እንደሱ ነው። እናንተ ሁለታችሁ ምንድን ነው የምትሰሩት? እኛ በትርፍ ጊዜያችን ስናገኝ እንሸቅላለን። ካላገኘን በቃ ቤት ብዙ ጊዜ በቃ ምንድን ነው የሚሸቅሉት? ያ አንዳንድ ስራዎች አሉ። በቃ አላ የተገኘው ምንድን ነው በቃ አላ የሚባል ስራ አለ። በቃ እዛ ሰፈር እኮ የተገኘው ዝም ተዋቸው። የተገኘው ምንድን ነው? እኛ ወጥመድ ውስጥ ከተህ አንተ ምንድን ነው የምታወራው እንዴ? መች ታውቀናለህ? ስትጀምር አንተ እኛ ስትጀምር እሱን አናውቀውም። ማለትንም አናውቃትም። ምንድን ነው እኛ ከወንድማችን ውጭ ላይ እንደሚሰራ ነገርናል። በቃ እዛ ነው እንጂ ማለት ደግሞ ማነሽ ኮሊ ስትጀምር ስለማለት እኛ ጭራሽ ነው ማላውቃት። እሺ አሁን ለምጠይቃችሁ ጥያቄ መልስ እንድትሰጡኝ ይፈልጋል። እሺ ምንድን ነው? እዚህ ቤት ስንት ሰው ነው የምንኖሩት? አራት ሰው። አንተ እሱ እና ሌላ ማን? ወንድሜና እናቴ ማዘርህም አሉ። በቃ እዚህ ቤት ውስጥ የት አሉ? አሁን በአሁኑ ሰዓት እሳቸው የሉም፣ ስራ ነች። እሳቸው የሉም፣ ስራ ነች። እናትህን ነው እሳቸው የሉም፣ ስራ ነች የምትለው? ሌላ ታዲያ እና ያልሆነ ነገር እኮ ስታወዛግቡን ታዲያ እኛ አደን አስደነግጣችሁ ነው። ምን አስደነገጠ? እንዴት አንደነግጥ ነው? ማናቆ ዝም ብላችሁ ገብታችሁ እንደዚህ ስትል አሁንም ቢሆን በቃ ያለውን ነገር በቃ ተናገሩ። እሺ ሳታውቅ እንዴት እንደዚህ ታወራለህ እንዴ? እንዴት ነው ሳላውቃችሁ እንዴት ነው እዚህ ቦታ ላይ ብሎ ፋውል እየሰራብን ነው እንዴ? ምንድን ነው እሺ እኔ ነኝ እያናገርኳቸው አሉት። እሱን ተውት፣ አንተ ዝም ብላቸው። አሁን አንተ ዝም ብላቸው። እሺ በምንድን ነው የምትተዳደሩት? ከስራ ያው ያገኛችሁትን ተፍተፍ ትላላችሁ። ከሌለ ቤት ውስጥ በምንድን ነው የምትተዳደረው? አንተ ማን ነህ? ቆይ ጋዜጠኛ እና ጋዜጠኛ ከሆንክ ስለኔ ቤተሰብ የሚመለከት ይኸውልህ ትሰማኛለህ? ጀምር እየጮክ እንዳታወራኝ፣ እየጮክ እንዳታወራኝ። ይኸውልህ አይታችኋል አይደለ? ከእናንተ የማያንሱ ናቸው እንዳለ። የፈለጉትን ነገር አድርገው እውነታውን ሊያወጣጣችሁ ይችላል። ስለዚህ ቁጭ ብለን ብንናገር አይሻልም? ምንድን ነው አስጨንቃችሁ እኮ መጨነቅ ካለብህ ገና ትጨነቃለህ እንዴ? ምንድን ነው የምታወራው እንዴ? እኛ ማናውቀው ታሪክ ውስጥ ገብተን እኮ ነው። አንተ ለምን አትናገርም? አንተ አትጩ እያልኩህ አይደል? አትጩ እያልኩህ ነገር እየሰርተናል። አትጩ እያልኩህ እኮ አትጩ። ቀስ ብለህ አናግረው። አንተም ዝም በል እንዳትጮህበት ከሆነ በኋላ እንዳትጮህበት። እናንተም እያስፈራራችሁ ነው። ሰማኛ? እኔ እኮ ግራ ገባኝ እኮ የት ባሉ በደንብ ያውቃል፣ በደንብ ያውቃል። እኔ እኮ ተሰቃየሁ እዛም ተደብቄ ምን አንተ አትንካው። እረፍ፣ እየነገርኩህ ነው። እረፍ። እናንተ ሁሉም ይጮህብኝ እና እኔ ቤተሰቦቼን በቃ ላስተዳድር። በቃ አውቃችኋለሁ፣ ታውቁኛላችሁ። ብዙ ነገር አሳልፈናል። እናንተ ሰዎች ማለት በንግግር የምታምኑ አልመስሉኝም። እኔ አምጥቻለሁ፣ በቃ አገናኝቻለሁ። እኔን ልቀቀኝ በቃ ማለት እናንተ ናችሁ እያመጣችሁ ለእኔ የምትሰጡኝ ሁሉ። በጣም ገርም ሰው ነው። እሺ አውሩና ጨርስ። ከዛ በኋላ ከኔ ጋር ታወራላችሁ። እኛ ከእሱ ጋር ምን የምናወራው ነገር የለም። በምን አውቆ ነው የምናወራው? አናውቀውም። ስለዚህ ተረጋግተህ ከኔ ጋር ብታወራ የተሻለ ነው። እኔ አሁን ያለው ነገር ህግ ጥላ ስር ነን ያለ ነው አይደለ? ስለዚህ ያለውን ነገር አምነን ሁላችንም ያለውን ነገር እንጨርስ። ስለዚህ አታውቁትም አይደል? ስማቸውን ንገረኝ። ያው ሄኖክ ዳንኤል። ስንት ፋውል ሊሰራ ነው? ስለ ስማችሁ እኮ ነው እየተወራ ያለው እንጂ እኮ ስለ ፋውል አይደለም። ስለዚህ ሄኖክ ነው ስምህ፣ ሄኖክ ነው ስምህ፣ አንተም ዳንኤል ነው ስምህ። ታዲያ ሰውዬ ካላወቃችሁ ስማችሁን ጌታ መጣው የሁለታችሁ ነው። ሰውዬ ስለ ሌላ ሰው አይደለም እያወራን ያለ ነው፣ ስለ አንተ ስም ነው። ኧረ በጣም እያስጨነቅን እኮ ነው። ምንድን ነው? እስኪ ሄኖክ ብለህ ጠይቅ እንዴ። እኛ ብቻ እንዲህ ሰፈር ላይ ሄኖክ ያለ ነው። ዳንኤል ሄኖክ በቃ እዚህ ሰፈር ልኛ አንድ ነገር ስማኝ። አሁን ይኸውልህ መካከል እኮ በቃ ምንም መካከል አያስፈልግም። አሁን አንድ ነገር ልንገራችሁ። እሺ ከመስፍን ጋር እንደምትሰሩ እናውቃለን።
ለመስፍን እየሰራችሁ እንደሆነ እናውቃለን። ማህሌትን እናንተን እንደምታዘዋውሯት ከቦታ ቦታ በደንብ መረጃው ደርሶናል። ስለዚህ እኔ የምፈልገው ማህሌትን የት እንዳደረጋችኋት ብቻ ነው። አስፈላጊ ከሆነ በጸባይ የማታወጡ ከሆነ በፈለጋችሁ መንገድ አናግራችኋለሁ። እየሰማችሁ ነው። ሌላ ነገር ውስጥ መግባት የለብንም አይደል? ሰጣ ገባ ውስጥ መግባት አለብን? እዛ ተራ አስከባሪ ነው የምንሰራው እና ተብ እያልኩኝ ያለ መጣ የመስፍን ሰዎች ናቸው የመጡት። ከዛ እንደዚህ ምናምን ትሰራለህ ምናምን ስል አልሰራም ስላቸው የሌለ በቃ አስገደዱ። ካልሰራ ምናምን ብለው እንትን ሲሉኝ በቃ እኔ ደግሞ ፈራሁ። ይገላሉ ምናምን። የመስፍን ሰዎች ደግሞ በጣም ኃይለኛ ናቸው። የሆነ ነገር ቢያደርጉኝ ብዬ ፈርቼ ከዛ እንደውም ብራዘር ራሱ ስነግረው አይሆንም ምናምን ሲለኝ እሱን ራሱ የሆነ ነገር ሳያደርጉት አይቀርም መተውታል። እና እንደዛ ሲያስፈራ በቃ ምንም አማራጭ ስለሌለኝ ወደ ስራ ገባሁ በቃ። ስለዚህ ሁለታችሁ የምርም ወንድማማች ናችሁ? ወንድማማች ናችሁ። ለመስፍን ሰራላችሁ እንዴ? እና ታዲያ ምን እናድርግ? እዛ ጋር ደግሞ በዛ ላይ ስራ የለም። እሱ ካለው አንጻር እዛ ተፍተፍ እያለ ሲያስገድደን በቃ እንቀላቀል ምናምን አልኩት። እሺ ብለን ገባን። ወንድሜን እያስፈራሩት ነበረ፣ እኔም በሱ እያስፈራሩኝ። እኔ ደግሞ እሱ እንዳይሞት እዛ አብሬያቸው መስራት ጀመርኩኝ። እሱንም በእኔ እያስፈራሩ ምናምን አብረን እንድንሰራ ያስገድዱ። ማለት በእኔ እያስፈራሩት ነው ማለትም የመስፍን ሰዎች ናቸው። እነሱን እኔን እገልባለሁ ሲሉት እሱ እዛ ስራ ይሰራል። እኔንም እሱ ደግሞ እሱን እገለዋለሁ ሲሉት በቀደም ራሱ መጣ እዛ መስራት ጀመርን። ወንድምህን በቃ ዘርዝዬ ገድዬ መጥቼ ነው ሬሳህን የምዘረጋልህ እዚህ ጋር ሲለኝ በቃ ያደረገው መስሉ ለራሱ ሩጭ ሲል ወንድሜን ያገኘው። ከዛ ከሁለተኛ ቀን እምቢ ብትል እንደዚህ ምናምን ብትል ገድዬ ያሳርፋለሁ አይደለም እሱን እናትን ነው የምገላት ሲለኝ በቃ እኔ ምንም ማድረግ ስለማልችል ወደ ስራው ገቡ። ደግሞ የሚገርም እኔ ስራው ራሱ እንደዛ አልመሰለኝም እኮ እንደ ሴት እናት አለኝ ሲስተር ግን ምንም ማድረግ አልችልም። ኧረ እባክህ ታዲያ ስራው ከአቅማችን በላይ ስለሆነብን እንጂ መስራት ፈልገን እኮ አይደለም። እኛ ሌላ ወርክ ቢኖር እኮ እንሰራለን፣ ግን ከአቅማችን በላይ ነው እንዴ። ከዚህ ቀደም ማለት የሁላ ጊዜ ማህሌትን እየጠበቃችሁ ማህሌትን ከቦታ ቦታ እያዘዋወራችኋት ነበር አይደል? ለምን ነው ወንጀል እንደሆነ ካወቃችሁ መስራት ማፈልግ ከሆነ ወደ ህግ ለምንድን ነው ያልወሰዳችኋት? ምን እያልክ ያለው? ማህሌት ራሱ እኮ እጃችን ላይ ከገባችሁ እኮ አንድ ወር አልሞላት። ያው አሁን ራሱ 15 ቀን ምናምን ቢሆናት እኮ ነው። እኛ ራሱ እኮ ገመት ሌላ ተብ እያልን ያለ ሰዓት ነው ማህሌት እንደዚህ ምናምን ሲባል በቃ እያዟዟርናት ከዛ አንድ ወር 15 ቀን ሆነ በቃ። ከዛ በኋላ እኛ ጋር ያለችው እስካሁን ድረስ እንጂ እኮ ሌላ ነገር ፋውል እንዳለ ምናምን ከጀርባ ምን እንዳለ አላወቅም ነበር። ምን ያህል ጊዜ ሆናችሁ ከመስፍን ጋር መስራት ከጀመራችሁ? አሬው እናትዬ ነው የምልህ 2 ወር ከምናምን ቢሆን ነው በቃ። እሷን የሆነ ሰዓት ላይ እንትን አለ 15 ቀን በቃ ወር ከምናምን 2 ወር ቢሆኑ ነው ከእሱ ጋር ስራ ከጀመረ ራሱ። ስለዚህ ትክክል ናቸው፣ እውነታቸው ነው። 2 ወር ምናምን አካባቢ ነው እዚህ ስራ ውስጥ ከገቡ። አዎ እነሱ በአጭር ጊዜ ነው እንደዚህ እንትን ያሉት እና ከእነሱ በፊት ብዙዎቹ ነበሩ፣ የተለያዩ ነበሩና እንደውም ብዙ የተወገዱ ነው አሉ። የተወገዱ አሉ ስትል በቃ በአሸናፊ ጊዜ እንትን ያሉ አሉ። እነሱ ናቸው ከአሸናፊ ጋር ተገንጥለው የሄዱት ናቸው። እና ከዛ በኋላ እነሱ የተወገዱ ቦታ ላይ ነው እነሱን የተኳቸው። በቃ እኛ ራሱ እኮ በቃ እንዲህ እንዳይወጉድ ብለን እኮ ፈርተን ነው የሰራነው እንጂ እኛ እንደዚህ አይነት ፋውል ውስጥ መግባት ፈልገን አይደለም። እኔም ነግሬህ ካደለ ያለውን ነገር በዛን ሰዓት እኔ ምንም የማውቀው ነገር የለም። ቤቱን ያን ቤት ሁሉ ሲከራዩ ምን ሲሉልኝ እኔ አላውቅም። ግን ያችንም ልጅ ሳምጥቶ እዛ ጋር ስጠብቃት ያለውን ነገር አይታለህ አንተ። ማላውቀው ነገር ነው እዛ ውስጥ የገባው። አንተ አልነበርክ እንደ አለቃችን የነበረው? እኔ እናንተን እንደዛ እንድትሉ አለቃችን እኮ አንተ ነህ። ምንድን ነው የምትለው? ልክ ናችሁ እኮ ተቀብያለሁ። ግን እኮ እኔ ምን ላድርግ? ከላይ ታዝዤ ነው። ልክ እንደናንተ እኔ መሰራሪያው ደርሶኝ እኮ ነው። ምናምን ብለኛ ላይ ትጨምራለህ እንዴ? ሲጀምር እያንዳንዱን መረጃ እየሰጠ ያለው እሱ ነው። እያንዳንዱ ይኸውልህ፣ ትሰማኛለህ? አሁን ተረጋግታችሁ ነው ማውራት ያለብን በዚህ ሰዓት። ተገዳችሁ ሊሆን ይችላል እዚህ ስራ ውስጥ የገባችሁት። መስፍን ምን ያህል ጨካኝ እንደሆነ አውቃለሁ። ምን አይነት ሰው እንደሆነ በደንብ አውቃለሁ። ነገር ግን ማህሌት እናንተ እጅ ላይ እንደነበረች አውቄያለሁ። የት ነው ያደረጋችኋት? ማለት አሁን እኛ እጅ ጋር የለችም። ጥለናት ነው የመጣነው። እኛ እጅ እስከነጭራሹ ጥለናት ነው የመጣነው። የት ነው ጥላችኋት የመጣችሁት? የሆነ ቤት አለና እዛ አስቀምጥናትና እሱ መቶ ራሱ አይቷል። አላያትም እንዴ? ይኸውላችሁ ትሰሙኛላችሁ። እሱ ሲጀምር ከኔ ጋር ነበር። ከሱ ቤት ነው የወሰዳችኋት። ከሱ ቤት ወስዳችኋት አይታታል። የት ነው ያደረሳችኋት?
ከሱ ቤት ወስዳችሁ የት ነው ያደረሳችኋት ነው እያልኩ አልወሰድናትም። ሌላ ሰው ገብቶ ወስዷት ሊሆን ይችላል። እንዴ ምንድን ነው የምትለው? እሱ ቤት ሌላ ሰው ገብቶ ካልወሰዳት በስተቀር እኛ እንደደረሰን ስታውቁ ሌላ ማህሌትን ሰጣችሁት። ዋናዋን ማህሌት ይዛችሁ የናትናኤልን እህት ማህሌትን ይዛችኋት አልወጣችሁም? ኧረ ጭራሽ ነው ይዘናት ያልወጣን። እዛው ቤት ነው ያደረግናት። እኛ እዚህ ራሱ ከተደበቀ እኮ ምንም ነገር የለም እኮ ሁለት ቀናችን እኮ አይደለ እንዴ? ፖሊሶች ራሱ አይታል አይደለ? ለምንድን ነው እናንተ ማትመልሱት? ቆይ አይደለም ቤት እንዳደረገ እዛ አንተ ጋር እንዳደረግናት አይታታል አላያት? ማየት አይቻታለሁ እኮ ታዲያ እኛ ትተናል እኮ። ለምን እኔ በቃ ሌላ ሰው ወስዷት ይሆናል። ምንድን ነው ሌላ ሰው ወስዷት ይሆናል የምትለው? ከአንተ ቤት አይደል የተወሰደችው? እኔ ከእነሱ ጋር እኮ እኛ ጋር ፋውል ስማ፣ ያዛውራል። ሲጀምር እኔ የመጣው ቀን ከትናንት ወዲያ እኔ የመጣው ቀን ማህሌትን ወስዷል። ሌላ ማህሌት ሰጥተውኝ የሄዱት እነሱ ናቸው አላልክም እኮ? እነሱ ናቸው። እሷ እና ምንድን ነው ታዲያ ምን እያልከለው? እኔ ምን ላድርግ ታዲያ? እነሱ በተቀያየሩ ቁጥር እኮ እኔ ይኸው ቤት በቀያየሩ ቁጥር እኔ ስቃይን በላው። እኔ ጥያቄ እያቀረብኩልህ ያለሁት ከአንተ ቤት ማህሌትን የወሰዷት እነሱ ናቸው አይደሉም ወይ? እነሱ ከሌላ ደግሞ ሰዎች ካሉ አላውቅም። እነሱ አይደሉም? እኔ ሌላ ሰዎች ካሉ አላውቅም። እነሱ አይደሉም የወሰዷት ከአንተ? ከኔ እነሱ አይደሉም። እኔ ከአንተ ጋር አልነበርኩም እንዴ? እኔ እያልኩ ያለሁት እኔ አንተ ቤት የመጣው ሰዓት ከአንተ ቤት ማህሌትን የወሰዳት ሰው ማን ነው? እሷም እንደምታያት በሽተኛ ነው ያቺ ሌላኛዋ ማህሌት። ስለዚህ እኔ ደንግጬ ነበረ በሳቱ እና በእኛ የምንግባባበት ኮድ ነበረ እና በዛ ኮድ ነው እኛ ያው ድምፃቸውንም ስለማውቀው የእነሱ መሆኑን አውቃለሁ። በሰዓቱ ያኛው ሶስተኛው ልጅ እንዴት አድርጎ ይዞ እንደሄደ አላውቅም። እነሱም በኋላ ላይ ነው ደውሎልኝ ለእኔ እንደዚህ ቦታ ነን ማለትም የወሰደው እከሌ ነው ምናምን ብሎ ይስሉኝ ነው። እነሱ ምንድን ነው የምትቀባጠረው? ምን ላድርግ ታዲያ? እኔ ምንድን ነው የምትቀባጠረው እያልኩ ማለት ምንድን ነው በሰዓቱ ደውለውልኝ ምናምን የምትለው? መኪና ውስጥ ነበሩ እያልክኝ ነው አይደለ እኮ። ከዛ በኋላ እነሱ ተለያየን እኮ ከእነሱ ጋር እኮ በቃ በሰዓቱ ሶስቱም ነበሩ። ስለዚህ ሁለቱ አሉ። ሶስተኛውን ማነው? ሁለተኛው ማለት አንደኛው ማለት ይዟት ሄደ። ዋናው ለኔ ሁለተኛው ማለት ነው ሰጥቶኝ ሄደው። ማ ስዩም ማን ነው? ስዩም ማለት ሶስተኛ ያው ከነሱ ጋር የነበረ ሰው ነው። እሺ፣ ስለዚህ እነሱ በሰዓቱ ቦታው ላይ አልነበሩም? ነበሩ። ድምጻቸውን ሰምቻለሁ። ያው ተሸፋፍነው ስለነበሩ ሰምቻለሁ ድምጻቸውን። ስለዚህ እናንተ ታዲያ ምን ትላላችሁ? ማለትን እኛማ በቃ አይደለኛ እኛ መንገድ ላይ ወረደው ወደ ቤታችን ገባን። ያው ከወጣን ራሱ ለቀናች ወተና ማለት ራሱ የት እንዳለች አናውቅም። ስለዚህ ማለትን ከሱ ቤት የወሰዳችሁት እናንተ ናችሁ ማለት ነው? ኧረ አይደለንም። ይኸው መኪና ውስጥ ነበራችሁ እያደረኩ ነው። እዛ ከደረስናት በኋላ ማለትን በኮድ ነው ማለትን በማለት ቀይሮ እኛን ውረዱ አይደል? ከዛ ያኛው ልጅ ነው ይዟት በቃ ስዩም ነው ይዟት ሄደው። ግን እናንተ በቅይሩ ሰዓት ነበራችሁ? በቅይሩ ሰዓት ነበር። አይ ሲቀያየራት እሱ ከሱ ጋር ኮድ አትቀባጥር። ያም ሆነ በሰዓቱ ነበር ከዛ ቦታ ላይ ግን የሆነ የሚጠቃቀሙ ኮድ አለ። እነሱ ኮድ አለ፣ እነሱ ኮድ አላቸው። ምንድን የሆነ ነገር ነው ያለው። የሆነ ኮድ አለ። ተቀያየሩና ከዛ እሷ ራሱ ተሸፍናለች። መግባቢያ ኮዳቸው እነሱ ያውቁታል። ታዲያ ምንድን ነው የምትቀላብጡት? ኧረ ምንድን ነው አንድ ላይ አይደለም። ኧረ እናውቀውም በእናትህ ኮዱ። ይኸውልህ አንድ ነገር ልንገራችሁ። ከዚህ በኋላ አንድ ነገር ልንገራችሁ። መደባበቅ ምናምን አያስፈልግም። ምክንያቱም ያላችሁ መስፍን ተይዟል ብያችኋል አይደል? አለቃችሁ ተይዟል። የሁሉም አለቃ ተይዟል አይደል? ለማን ነው የምትሸፍኑት? እኛ እኮ ለራሳችን ለማን ነው የምትደብቁት? እኛ ለማንም አልሸፈንም እንዴ? ኮዱን አናውቀውም እኛ አድርሱ እኔ አሁን እያልኩ ያለሁት ለማን ነው የምትደብቁት? ምክንያቱም እዚህ ጋር እኛ የምንፈልገው ማለት የት እንዳለች ነው። ከቤት ጋር መኪና ውስጥ ይዘናት ነበር፣ ተሸፋፍነን ነበር። በኮድ ከእሱ ጋር ካወሩ በኋላ ማለት ነው እኛን ከተቀያየሩ ልጅትን አስገባ መንገድ ላይ ጣልን። እኛ ወደ ፖሊስ እየፈለጋችሁ ነው ምናምን ሰፈር ውስጥ ጀለሶች ናቸው እንደዚህ ምናምን ሲሉ በቃ የሁለት ቀናችን ያስቆታል። የሚገርም እኛ ቤት ካለ ነው ስለተሸፈነች ራሱ ማን ትቀየር ማን ራሱ አናውቅም። ራሱ ነው የሚያውቀው። ማለትን በማለት መቀየሯን አታውቁም? እሱን አናውቅም። ተሸፋፍና ነበር ስራችሁ እናንተ ማለትን መጠበቅ መስለኝ እና ማለትን እየጠበቃችሁ አንተ ምንድን ነው የምትዘላብደው? ሁላችንም እኮ ማወቅ ምንድን ነው የምትዘላብዱት? መዘላበድ አይደለም። ልክ የሆነ ኮድ አላቸው እኮ። እኔ ስለ ኮዱ አይደለም ኮዱን ብለው ስትፈልግ አይመለከተኝም እያልኩ ያለሁት እኔ እያልኩኝ ያለሁት የማለት ጠባቂ ናቸው አይደል? ጋርዱ ናችሁ። ስትገቡ ማለትን ልትጠብቋት ነው አይገባችሁት? ከ15 ቀንም ይሁን ወርም ይሁን ማለት እናንተ ጋር ቆይታለች አይደል? ስለዚህ ማለትን የት እንዳደረጋችኋት ትናገራላችሁ። ምንድነው እንዴ? አይ በጠባይ ጠየቅኳችሁ፣ ደጋግሜ ጠየቅኳችሁ። መናገር አትፈልግም? መናገር አትፈልግም? የት እንዳለች አትናገርም? መናገር አትፈልግም? የት እንዳለች አሁን
እንናገራለን ብላችኋል። ስለዚህ ተረጋግታችሁ ያለውን ነገር እንድትናገሩ እፈልጋለሁ። ማህሌት የት ነው ያለችው? ማህሌት የሆነ ስዩም የሚባል አለ ከኛ ጋር ሶስተኛው ቅድሙ ማለት እና ብዙ ቦታ ቤቶች ግቢ ምናምን አለ እና ብዙ ቦታዎች ነበር እየቀያየርን የምንወስዳቸው በጣም ብዙ ቦታ እና እየታወቀበት ሲመጣ በጣም የሚገርም ብር እንዳልኩ ሶስተኛ ጋር ካቀያየረ በኋላ ወደ ክፍለ ሀገር ነው ይዟት ሄደው። እኛን መንገድ ላይ አውርደን እሱ ክፍለ ሀገር ነው ክፍለ ሀገርና እናቱ ጋር ነው ክፍለ ሀገር ይዟት እንደሄደ ነው እና እዛ ነው ይዟት ክፍለ ሀገር። የት ክፍለ ሀገር ነው ይዟት ሄደው? ሩቅ ነው፣ በጣም ሩቅ ሀገር ነው። እኛ የት እንደሆነ አናውቅም ቦታው፣ ግን የምታውቅ ልጅ አለች እና የምታውቅ ልጅ አለች። ማነች የምታውቀው? እዚህ አለች። እዚህ ማነች የምታውቀው? ሚስቱ ታውቃለች። ሚስቱ የት ነች? እዚህ ሰፈር ነች አለች። እዚህ ነች አለች። እዚህ ነው ያለችው። አንድ ላይ ነው እዚህ ስራ ላይ ገባ ነው እና አንድ ቀን ራሱ ስመጣ እናገኛት ነበር የሆነ ማለት እሱም ከእናንተ ጋር ጓደኛ ነው። አብረን ነበር የሚሰራ፣ አብረን አንድ ላይ ነበር እና እዚህ ስንመጣ ነው የምናውቀው። ስለዚህ ባለቤቱን ይዛችሁልኝ ትመጣላችሁ ማለት ነው። እሺ፣ ለማንኛውም እሷ ትምጣና የስዩም ሚስት የተባለችው ቦታውን ታውቋለች ብለዋል። እኛ የትም ቦታ የትም ሀገር መሆን ይችላል። ወደ ክፍለ ሀገር ነው ይዟት ሄደው ነው የተባለው። የትም ሀገር መሆን ይችላል። ሁሉም ቦታ ሄደን አስፈላጊው ቦታ ላይ ደርሰን ይዘናት የምንመጣ ይሆናል። ዛሬ እኔ ማህሌትን እጅ ካላስገባት አረፍ አልቀመጥም። በቃ በጣም እያሰለችኝ ነው፣ በጣም እያማረሩኝ ነው እነዚህ ሰዎች። ስለዚህ የተቻለኝን ነገር አድርጌ ዛሬ ማህሌትን በእጅ ማስገባት ፈልጋለሁ። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁን ቆዩ። ሰላም ስለመጣሽ አመሰግናለሁ፣ ፈቃደኛ ስለሆንሽ። ችግር የለውም። የስዩም ባለቤት እንደሆንሽ ተነግሮኛል። ምን ያህል ጊዜ ናችሁ በትዳር? 3 ዓመት። 3 ዓመት። ልጆች ምናምን አፍርታችኋል? አንድ ልጅ አለ። አንድ ልጅ። ስዩምን ምን ያህል ታውቂዋለሽ? ምንድን ነው ስራው? እስኪ እንግዲህ እናንተ ምን እንዳመጣችሁ አላውቅም። እኔ የሚሰራው ስራ ጥሩ ስራ ነው የሚሰራው። እኛም የተሻለ ኑሮ ነው እየኖርን ያለ ነው። የተሻለ ኑሮ ነው ከስዩም ከምኖሩት። ምን ያህል ጊዜ ማለት በፊት ከነበራችሁ እና አሁን ካላችሁ ነገር ምን ያህል ዲፈረንስ አላችሁ በህይወታችሁ ላይ? አሁን ተሻሽለናል። ቢያንስ ከበፊቱ የተሻለ ኑሮ ጥሩ ህይወት ነው እየኖርን ያለ ነው። ምን እንደሚሰራ እንዴት ጥሩ ገቢ እንደመጣ የምታውቂው ነገር የለም? ምንም አውቀው ነገር የለም። ጥሩ ስራ እንደሚሰራ ነው የማውቀው። አንተ ማን? ለምንድን ነው የምትጠይቀኝ? እሺ፣ እኔ ጋዜጠኛ ነኝ። የምትመለከታቸው ከካሜራ ጀርባ ያሉት የህግ አካላቶችም ጭምር ናቸው። የወንጀል ታሪኮችን ነው መረጃና ማስረጃ የምንሰበሰበው እኛ። ታዲያ ምን አገናኙ ከስዩም ጋር ይሄ ነገር? ከስዩም ጋር ብዙ ነገር ያገናኘዋል። አሁን የጠሩሽ እነዚህ የስዩም ጓደኞች በደንብ ታውቂያቸዋለሽ መስለኛል። አውቃቸዋለሁ። የእሱ ጓደኞች ናቸው። አንድ ላይ እንደሚሰሩም ታውቂያለሽ? አንድ ላይ ነው የሚሰሩት። ስራቸው ምን እንደሆነ ግን አታውቂም? አየር በአየር እንደሚሰሩ ብቻ ነው የምታውቂው? ጥሩ ስራ እንደሚሰሩ ነው የማውቀው። ሌላ ምንም የማውቀው ነገር የለም። ያው ምክንያቱም ይሄን ነገር የምልሽ ምንድን ነው መሰለሽ፣ ስዩም ትንሽ አስቸጋሪ ሁኔታ ውስጥ ገብቷል በአሁን ሰዓት ላይ። ስዩም ብቻ ሳይሆን ሶስቱም ጓደኛሞቾች የማይሆን ስራ ነው እየሰሩ ያሉት። እንዴት እንደዛ ሊሆን ይችላል? ያው ይህን ስነግርሽ አዝናለሁ። ምናልባት ያው እንዳልሽው የማታውቂ ከሆነ ለአንቺም ዱብዳ እንደሚሆን አውቃለሁ። ምክንያቱም እነዚህ ሰዎች እየሰሩ ያሉት በጣም ከአደገኛና አገርን ከሚያሸብር ወንጀለኛ ጋር ነው እየሰሩ ያሉት። ስዩም እንደዚህ አይነት ስራ አይሰራም። ተሳስተህ እንዳይሆን ነው። ተሳስቼ አይደለም ይኸውልሽ፣ ምክንያቱም እነዚህ ልጆች ተደርሶባቸዋል። በአሁን ሰዓትም ራሱ አንዲትን ሴት ልጅ አግተው እና አፍነው ነው የሚገኙት። የኔ ስዩም እንደዚህ አያደርግም። 3 ዓመት አውቀዋለሁ። ምንድን ነው እየነገርከኝ ያለኸው? አዎ በእርግጥ 3 ዓመት ልታውቂው ትችላለች። ነገር ግን ምን አይነት ስራ እንደሚሰራ አታውቂም አይደል? ምን አይነት ስራ እንደሚሰራ አላውቅም፣ ግን የሚሰራው ስራ ጥሩ ነው። ቤት ውስጥም መልካም ሰው ነው፣ ጨዋ ነው። እንደዚህ አይነት ስራ በጭራሽ ሊሰራ አይችልም። እሺ በአሁን ሰዓት የት ነው ያለው? በአሁን ሰዓት ስዩም ያለው እቃ ሊያመጣ ወጣ ብሏል። እቃ ሊያመጣ ወጣ ብሏል ማለት ምን ማለት ነው? ሌላ ቦታ ሄዷል። የት? እሱም መናገር ግዴታ የለብኝም። ለምን ልትደብቂለት ነው? ለምን ደብቅለታለሁ? እንደማያደርግ እየነገርኩ ነው። ያለሽ ትሰሚኛለሽ? በአሁን ሰዓት እሱ ወደ ቤተሰቦቹ ሀገር እንደሄደ ነው የተነገረኝ። ማን ነው እንደዛ ያለ? ለእኔ የሄደበትን ሳይናገር አይሄድም ሳያሳውቀኝ። ስለዚህ የት እንዳለ ደግሞ ልነግርህ አልችልም። ስዩም እንደማያደርገው ይህን ነገር እንደማይፈጽም እየነገርኩ ነው። መቼም ባልሽ አይንሽ እያየ ከባድ ወንጀል ውስጥ እንዲገባ አትፈልጊም አይደል?
የኔ ባል ወንጀል እንደማይሰራ እየነገርኩ ነው። እኔ ደግሞ እየጠየኩሽ ያለሁት ወንጀል ውስጥ እንዲገባ ትፈልጊያለሽ አትፈልጊም? ወንጀል እንደማይሰራ ደግሞ እየነገርኩ ነው። ጭራሽ እንደዚህ አይነት ነገር አያደርግም። እኔ ነኝ አንተ ነው የምታውቀው። እሺ ስለዚህ እንሂድና ማለት የቤተሰቦችን ሀገር በደንብ እንደምታውቂ ተናግሮኛል። ከዚህ ቀደምም ሄዳችሁ ነበረ። እዛ እንሂድና ወደዛ እንደሄደን ያላቅም በአሁን ሰዓት ላይ የታገተች ልጅ አለች። ይህችን ልጅ ይዞ ለመሸሽ ቀጥታ አማራጭ ያደረገው የቤተሰቦቹ ሀገር ለመውሰድ ነው። እኔ ስለምትናገረው ነገር ጭራሽ አላቅም። አታውቂም ይሆናል፣ ነገር ግን እኛ ደግሞ ያለውን ነገር ደርሰንበታል። ይኸውልሽ ተረጋግቼ እያወራሁሽ ነው። ስለዚህ በደንብ እንድሰሚኝ እፈልጋለሁ። ባልሽ ሰው አፍኖ ነው ያለው፣ ያውም ወጣት ሴት ልጅ አድርጎታል እያልኩሽ ነው። በጭራሽ ሊያደርገው አይችልም ስላለሽኝ አያደርገውም ማለት አይደለም። እኔ ደግሞ መረጃውና ማስረጃው ስላለኝ ነው እየነገርኩሽ ያለሁት። ለዛም ማረጋገጫ ደግሞ በቦታው ላይ መገኘት አለብን። ስለዚህ ተነስቶ በሌሊት የሄደበት ምክንያት የወጣበት ምክንያት እቺ ልጅ ከዚህ ለማሸሽ ብሎ አሁን ከጠራሽ ከጓደኛው ጋር አብረው ነበር የሚሰሩት። እነዚህ ልጆች እዚህ ተደበቁ፣ እየተደረሰባቸው ስለነበር ቤታቸው ላይ መጥቶ ተደበቁ። እሱ ደግሞ ልጅቷን ይዟት ጠፋ። ወዴት እንደሄደ ሲናገሩ ወደ ቤተሰቦቹ ሀገር ይዟት እንደሄደ ነው የተናገሩት። ስለዚህ ቦታውን እንድጠቀሙ ታሪክ ምንም አውቀው ነገር የለም። እቃ ልቀበል ብሎ ነው የወጣው። የት እንደሄደም አላውቅም። ላንቺ እቃ ልቀበል ብሎሽ ሊወጥቶ ሊሆን ይችላል። የት እንደሄደ ደግሞ እኔ አውቃለሁ እያልኩሽ ነው አይደል? እኔ አውቃለሁ። ከአንቺ የሚጠበቀው ነገር ምንድነው? ትብብርሽ ነው የምፈልገው። ትብብርሽ ምንድነው? የቤተሰቦቹ ሀገር እንድታደርሽ ነው የምፈልገው። የት እንደሆነ እንድጠቁሚ ነው የምፈልገው። በጭራሽ አላደርገውም። ካለበለዚያ የወንጀለኛ ተባባሪ ሆነሽ አንቺም ትገቢያለሽ። ምክንያቱም ልጅ አለኝ ብለሻል። ሁለታችሁም ልጃችሁን ጥላችሁ የምታሰሪ ያለባቸው አይመስለኝም አይደል? ስለምን እያወራህ ነው ያለኸው? እንዴ ጭራሽ በልጃችን ትመጣለህ? ይኸውልሽ እኔ እንኳን አላውቅም እኮ ማንነቴን እየነገርኩሽ ነው። ልዑል እባላለሁ። ከነስሜ ነው የምነግርሽ። ጋዜጠኛ ነኝ። ከዛ ባሻገር ደግሞ ከካሜራ ጀርባ የምታያቸው ሰዎች የህግ አካሎች ናቸው። ስዩም እንደማያደርገው እየነገርኩ ነው። አደረገው አላደረገው ይህንን ጥያቄ ይህን ነገር አሁን እኔ አድርጎታል አላደረገውም እያልኩ ጥያቄ እያቀረብኩልሽ አይደለም። እኔ ከአንቺ የምፈልገው የቤተሰቦቹ ሀገር እንድታደርሽኝ ብቻ ነው። እኛ አስገድደንሽም እኮ መውሰድ አላቃተንም፣ ግን ፈቃደኛ ሆነሽ እንድትሄጂ ነው የምንፈልገው። መጀመሪያ እሱ የት እንዳለ መጠየቅ አለብኝ። በታምር አይሆንም። መደወልም አይጠበቅብሽም። ለሱ አያስፈልግም መደወል። እዛው ቦታ ላይ ደርሰሽ አንቺም የባለሽን ማንነት ምንም የምታውቂበት ሁኔታ ነው የሚፈጠረው። ግልጽ ነኝ? እሺ ይኸውልሽ ይህንን ነገር ለልጅሽ ስትይ አድርጊ። ምክንያቱም መቼም ልጅሽ የወንበዴ ልጅ ወይም ደግሞ የአጋሽ ልጅ ተብሎ እንዲጠራ ስም እንዲወጣለት አትፈልጊም ማለት በጭራሽ በልጄ እንዳመጣ። ስለዚህ ከወንጀለኛ ጋር ተባባሪ እንዳትሆኚ። ይህንን ሰውዬ ማጋለጥ ካለብሽ የቤተሰቦቹ ሀገር ትወስጂናለሽ። አሁኑኑ ማለት ነው። ግልጽ ነኝ አይደል? ዛሬውኑ ሰሞኑን እንደዚህ እየፈጋው ነው። ዛሬውኑ ቀጥታ እዛ ሄጄ እንግዲህ ያው ከንቱ ልፋትም ከሆነ ይሁን፣ ግን ሳልሞክር መቅረት አልፈልግም። ክፍለ ሀገር ድረስ ሄጄ ያለውን ነገር የማይሆናል። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጉዞ። እንሂድ። እኔም ቴዎድሮስም እንግዲህ ከወንድማችን ልዑል ጋር እንግዲህ ተባብረን ማገዝ ያለብንን ድጋፋችንን ለማሳየት አብሮነታችንን ለማሳየት እንግዲህ እዚህ መተናል። ቴዲ እስቲ አሁን በምንሄድበት ቦታ ላይ ምን ሊገጥመን ይችላል ብለህ ታስባለህ? ያው እንደምታውቀው እንደ አቤላ በጣም ብዙ ውስብስብ ነገር ነበር የነበረው። በጣም ብዙ ነገሮች ሲወሳሰቡ ነበረ። መስፍን በጣም አስቸጋሪ ሰው ነው እና በሱ ምክንያት ያላየነው ያልገባንበት ነገር የለም። እስካሁን ድረስም እንደምታየው ብዙ ነገር ያስቸገረን ያለው። አሁንም ደግሞ እንደምታየው እንግዲህ እየተጓዝን ያለነው ወደ ክፍለ ሀገር ነው። ሉሌ ብቻውን መንቀሳቀስ ስለሌለበት የአንተም ቲም ተጨምሮ የእኛም ቲም እንዲሁም ደግሞ የህግ አካላትን ከኋላም ከፊትም አድርገን እንግዲህ አለች የተባለችበት ቦታ ላይ ነው እየተንቀሳቀስን ያለ ነው። ስለዚህ ያው ለሉሌ ያለንን ድጋፍ ማሳየት ስላለብን ነው ተሰባሰብ ነው። እንግዲህ አሪፍ ውጤት ይዘን የምንመለስ ይመስለኛል። አዎ እንግዲህ ያው ወንድሜም እንደተናገረው ዛሬ እንግዲህ ለየት ያለ ነገር እንደምናገኝ ከተገኘው ማስረጃ አንጻርም ነው እንግዲህ ተሰብስበን እየሄድን ያለ ነው። ይሄ የሚሆንበት ነገር ምንድነው? አሁን እዚህ ጋር ያለ ነው እንግዲህ ከጀርባችን ብዙ መኪናዎች አሉ። የህግ አካላቶች የተቀመጡበት የራሳቸው መኪና አለ። ይሄ የሚሆንበት ነገር ምንድነው? አሁን የምንሄደው ታንጀብል የሆነ ማስረጃ ስላገኘ እዛ ሄደን ምንም አይነት ነገር እንዲያመልጠን ስለማንፈልግ ነው። አንዶቻቸው ወደ ውስጥ ስንገባ ወይም ደግሞ አለ ወደ ተባለበት ቦታ ስንሄድ ማሌትን ለማግኘት የሚደረገው ጥረት እንግዲህ አካባቢው ላይ መጠየቅ ያለብን ኢንፎርሜሽን መሰብሰብ ያለብን ይሄ ሰውዬም እንግዲህ መገኘት አለበት። ከዚህ በኋላ እንግዲህ ኦልሬዲ ተደርሶበታል። ማሌት ከተገኘች እንግዲህ እሱ ይገኛል የሚል ሀሳብ አለ። እንግዲህ ያው ከዚህ በኋላ ያመልጠናል የሚል ነገር የለም። ወንድማችን ልዑል እንግዲህ ምን ያክል ጠንካራ እንደሆነ ምን ያክል
ብርቱ እንደሆነ ከነዚህ ሁሉ ቻሌንጆች ውስጥ እንግዲህ ከኛ ጋርም ብዙ ነገሮችን እየሰራ ነው እኛንም እየደገፈን የነበረው እኛም እንግዲህ በአቅማችን ልዑሌ ከኛ ጋር የነበረውን ነገር የሱን ውለታ መክፈል ባንችል እስቲ አብረን በመሆናችን እንግዲህ እናሳያለን አብሮነታችንን ለማሳየት ያክል ነው። እዚህ ላይ አንድ ውድ ቤተሰቦቻችን እንዲያውቁ የምንፈልገው የመስፍን አይነት ብዙ አይነት ወንጀለኞች ሊኖሩ ይችላሉ። የጊዜ ጉዳይ ነው እንጂ ተደብቀው አይቀሩም። አሁን አሪፍ ጥምረት ላይ ያለ ነው። በደንብ ተጋግዘን ነገሮች ብቻዋን መሀል ትኖራለች ብለህ ታስባለህ? ማለት አሁን እንደዚህ ሊያስቀምጣት የሚችል ይመስላል። ምናልባት አሁን ትልቅ ስራ ይጠበቅብናል ብዬ የማስበው ማለት ነው መረጃ መሰብሰብ ነው። ከሄደን በኋላም ያው የሚሰራው ስራ ይሰራል። ከዛ ውጪ ደግሞ አካባቢው ላይ እየተንቀሳቀስን እንደዚህ አይነት ነገሮች እዚህ ተደጋጋሚ ይደረጋሉ አይደረጉም የሚለው ሁሉን ነገር ማጣራት ስላለብን ነው። ያው ስዩም እንግዲህ ይዟት ከሄደ በኋላ ምን እንደተፈጠረ ያለችው ባለቤቷ አይደል? አዎ እሷ ባለቤቱ ነች ያለችው እኛ ጋር። እንግዲህ ስዩም ከወሰዳት በኋላ ማህሌትን እዛ ካደረጋት በኋላ ምን ሊፈጠር ይችላል? ምን እያደረገ ነው? ምንድን ነው ያለው? አካባቢ ውስጥ ላይ ምንድን ነው ያለውን ነገር በደንብ መረጃ መሰብሰብ ይጠበቅብናል። ምናልባት ለመስፍንም የሚሆን ተጨማሪ ፍንጭም ልናገኝ እንችላለን። በዛውም ይገኛል ብዬ ተስፋ አደርጋለሁ። ማለት ይሄ እንግዲህ እኔ እንደው ምን እየተሰማኝ እንዳለ ታውቃለህ? ናቲን ራሱ የምናገኘው እየመሰለኝ ነው ያለው። ምናልባት አውቀው መረጃ እየደበቁ ይሆናል እንጂ ናቲንም የምናገኝበት እድልን የምናገኝ ይመስለኛል። ቪዲዮ ቤተሰቦች እንደተመለከታችሁት ቴድሮስም እንዲሁም ደግሞ አቤልም ከኔ ጋር ነው የሚገኙት። ያለውን ነገር እንግዲህ ዛሬ ውሳኔ እንወስንበታለን ወይም ደግሞ ጥሩ ውጤት ላይ እንደርሳለን ብለን ስላሰብን ስላመንን ያው ጠንከር ብለን መንቀሳቀስም ስላለብን እያንዳንዷ ነገር እያንዳንዷ እርምጃ ዋጋ ሊያስከፍለን ስለሚችል ዛሬ ጠንከር ባለ ሁኔታ ነው እየተንቀሳቀስን ያለ ነው። በጣም አስቸጋሪ ጉዞ ነው እያደረግን ያለ ነው። ከአዲስ አበባ ኦልሬዲ ወጥተናል ማለት ይቻላል። ስለዚህ የተቻለንን ነገር አድርገን ዛሬ ምናልባት እንደውም ቅድም የተናገሩት ነገር አለ፣ ቴዲ የተናገረው ነገር ነበረ። ምናልባት ናትናኤልንም ልናገኘው እንችላለን። ምክንያቱም እኔም ያ ስሜት ነው እየተሰማኝ ያለው። ምክንያቱም ምንድነው እነዚህ ሰዎች እየደነበሩ ስለሆነ እየፈሩ ስለሆነ ሁለቱንም ሊያሸሿቸው ይችላሉ። ከአዲስ አበባ ውጭ ስለሆነ አሁን የወጡት ሊያሸሿቸው ይችላሉ የሚለውን ነገር በውስጥ እየተሰማኝ ነው ያለውና ምናልባት እኛም ናቲን በዚሁ አጋጣሚ ልናገኘው እንችላለን። ለማንኛውም እስኪ እዛ ቦታው ላይ ደርሰን ያለው ነገር የምናየው እና አንቺም እዛ ጋር ያው እንደምትመለከቱው አይተሻቸዋል በደንብ የህግ አካላቶች በተጠናከረ ሁኔታ ነው ከኛ ጋር እየሰሩ ያሉት። መቼም እነዚህ ሰዎች ወንጀለኛ ባይሆኑ እንደዚህ ይሄን ያክል የህግ አካላት ተረባርበው ሊሯሯጡ የማይችሉበት ሁኔታ ነበር። ምክንያቱም በጣም አደገኛ የተጠናከረ ወንጀል እየተሰራ ስለሆነ ነው ይሄ ነገር እየተከናወነ ያለው። ስለዚህ ምንም የሚያስፈራሽ ነገር አይኖርም ማለት ነው። እዛም ስትደርሺ ራስሽን አረጋግተሽ ነው ያለው ነገር እንትን ለማለት መሞከር ያለብሽ። ያው ብቻ ሁሉ ነገሮች እንግዲህ ያው በአሪፍ እየሄዱ ነው፣ ደስ ይላሉ። እኛም እንግዲህ ያው ትኩረት ላለመሳብ እንግዲህ በህዝብ መኪና ነው እየሄድን ያለን። ይሄን ሁሉ ነገር የምናደርገው ምንድነው የምንጠቀማቸው መኪናዎች ሜቢ ያውቁታል የሚለውን ነገር አለን። ሲከታተሉን ብዙ ነገሮችን ሲያደርጉ የነበሩ ሰዎች ስለሆኑ እኛ በምንጠቀምበት እቤት የምንንቀሳቀስባቸው መኪናዎች ይዘን ከመጣን እዚህ ጋር አይን ውስጥ ልንገባ እንችላለን። ስለዚህ አሁን ህዝብን ተመሳስለን በህዝብ መኪና እኛ ግን ለብቻችን ሆነን እንድንሄድ እንዲያመቸን አድርገን ተለያይተን ራቅ ብለን እንግዲህ መኪና ለራሱ ከኛ ጀርባ ያለው ማሳየት ቢቻል ራቅ አድርገን ነው ማለት እየሄድን ያለ ነው። ይሄ የሚሆንበት ኦፖርቹኒቲ ምንድነው? እዚህ ጋር አይን ውስጥ እንድንገባ አንፈልግም። እዛ ጋር ያለው ስዩምም ደግሞ ብዙ ኢንፎርሜሽን የሚሰበስብ ሰው ነው። አካባቢ ላይ በጣም ብዙ ሰዎች አሉት። እንደ ጋርድነቱ አይደለም። እኛ ከሰማነው አንፃር እንግዲህ አንድ ጋርድ ያለውን ኃይል አይደለም እሱ አለው እየተባለ ያለው። ለምን ባለቤቱም እንግዲህ አወራችበት መንገድ አለ፣ ብዙ ነገር አለ። ግን ሄደን እኛ መያዝ የምንችለው እሱ በማያውቀው ወይም ደግሞ እሱን አሳስተን ሴታፕ ሰርተን ነው ሊሆን የሚችለው። አሁን በዚህ ሴታፕ መሰረት እንግዲህ እሱን ለመያዝ ሙሉ ለሙሉ እንግዲህ ያው ተስፋ እናደርጋለን። እግዚአብሔርም ከኛ ጋር አለ። ልዑሌም እንግዲህ ብዙ ሀሳቦችን ሰጥቶናል፣ ብዙ ነገሮችን ሴታፕ አድርጓል። በዛ መሰረት ሄደን እህታችንን እንደምናገኛት እንግዲህ ባለሙሉ ተስፋ ነኝ። እዛ ደርሰን ደግሞ ለእናንተ የምናስተላልፈው ነገር በጎ እንደሚሆን ከእግዚአብሔር እርዳታ ጋር ብቻ ያሰብነው ነገር እንደሚሳካልኝ እርግጠኛ ነኝ። እናንተ እንግዲህ እስከዛው ድረስ ከኛ ጋር ቆዩ እያልኩኝ እኔ ጋብዛለሁ። ፈጠረው ነገር ከእናንተ ውድ ቤተሰቦቻችን ጋር አብረን የምናየው ይሆናል። እናንተ አብራችሁን ካላችሁ ከደገፋችሁን እኛ ማንሞክረው ነገር የለም፣ ማንገባበት ነገር የለም። እንግዲህ ዛሬ በሙሉ እርግጠኝነት ማለት ነው ማህሌትን ይዘናት የምንመለስ ይመስለኛል። እስከ ፕሮግራማችን ፍጻሜ እንግዲህ አብረው እንዲቆዩ በድጋሚ እኔም ጋበዝኳቸው። ውድ ቤተሰቦቻችን እንግዲህ አሁን እዚህ ጋር የሚገርሙት ነገር እያየን ያለ ነውና ምን አይነት ገጠር ውስጥ ይዟቸው እንደመጡ ማውቀው ነገር የለም። በስማ ሙሉ ለሙሉ ገጠር ነው ማለት እንዴት ማህሌትን እንዴት እዚህ ይዟት ሊመጣ እንደቻለ ስዩምስ ደግሞ እዛ ከተማ ይኖራል እየተባለ የነበረ ልጅ በምን አይነት ፍጥነት እዚህ ይዟት ሊመጣ እንደሚችል ወይም ደግሞ እንዴት ነው ከቤተሰቦቹ ጋር የሚገናኘው
ወይንስ ደግሞ ሚስቱ ዋሽታናለች የሚለው የሆነ ግራ እያጋባኝ ነው ያለውና ኧረ በስመ አብ ቴዎድሮስ እያየህ ሆኖ ሙሉ ለሙሉ እኮ ቦታው በቃ ምንም አመቺ አይደለም። አራው በጣም የሚገርም ነገር ነው እያየን ያለነው። እንጃ ማለት ያሉት ነገሮች በጣም ግራ የሚያጋቡ ናቸው። እንደምታየው መንገዱም ለመኪና አመቺ አይደለም። እንግዲህ ሹፌራችንን በጣም እየተቸገረ ነው እየገባን ያለነው። ወጥመድ እንዳይሆን ያው ጥንቃቄ በደንብ ማድረግ አለብን። ጥንቃቄ እያደረግን ነው መንቀሳቀስ ያለብን። ደግሞ የሚገርም ነገር ምንድነው ክፍለ ሀገር ላይም ቢሆን ላይክ አሁን በጣም ብዙ ሰዎች የሚኖሩት አይነት ቦታ ነው ቢሆን አሁን ለምሳሌ ክፍለ ሀገር ነው ወጣ ያለ ቦታ ነው፣ ግን ብዙሃን ሰዎች የሚኖሩት ቦታ ነው። አሁን እያየነው ነው ቦታዎች ግን በቃ ሙሉ ለሙሉ ኧረ በስመ አብ የልዑሌን ጥንካሬ እንግዲህ በዚህ በኩል ሳላደንቅ ማለፍ አልፈልግም። አሁን ይሄ ሁላ ነገር ውስጥ ገብቶ ሚስትየዋን ማግኘት ከባድ ነገር ነው። ከዛም አልፎ ደግሞ እንግዲህ አሁን ሰዎች ምንድነው ቴዲ ስታስተላልፍላቸው ያለውን ነገር ኦሬዲ ያለቀውን ነገር ነው የሚያዩት። ግን ሰውን ለማሳመን እነሱን አስብ እንግዲህ ሚስትን ስለ ባሏ ያለው ሚስጥር እንድትናገር ማድረግ ማለት ኢማጂን ምን ያክል እንደሚከብድ ምን ያክል ቻሌንጅ ሊያደርጋት እንደሚችል አስቡ። ይሄንን ሁሉ ነገር አሳልፎ ልዑሌ እንግዲህ ያው ከካሜራ ጀርባ ብዙ የሚያደርጋቸው ነገሮች አሉ። ብቻ ይሄን የምፈራው ነገር ምንድነው ሴትአፕ እንዳይሆን ይሄ ነገር እየተደረገ ያለው ተቀናጅተው ከምናስበው የበለጠ ኃይል ይዞም እንዳይሆን ነው የምፈራው እንጂ እኛ ጋር ያሉ ኃይሎችን አይታቸዋል። የህግ አካላቶች አሉ። ግን ቴዲ ስንገባ የነበረው ነገሮች በሙሉ አሁን ለምሳሌ እኛ የመጣ ነው ከአዲስ አበባ እንግዲህ ፈቃዶቻችን ለራሱ እንደፈለግን የህግ አካላት ባይዘው ምንድነው የአዲስ አበባ ላይ ያሉ የህግ አካላቶች ወደዚህ ሲመጡ ማስፈቀድ ምናምን ያለባቸው ነገሮች አሉ እና በዛ ነገሮች ለራሱ እኛን ቻሌንጅ ያደረገን ነገሮች ነበሩ። አቁመን ግን ማስተካከል ባለብን መንገድ እነሱም የህግ አካላቶች እኛን ተባብረውን እዚህ አሁን እንግዲህ ምን ነበር ከፈራናቸው ነገሮች አንፃር ታውቃለህ ለመምጣት ብዙ ቻሌንጅ ያደርገናል። ያው ተባብረውናል እንግዲህ እግዚአብሔር ይመስገን ደስ ይላል። በጣም የሚገርም ነገር አቤላ ምን አለ መሰለህ ይሄ ሰውዬ በጣም ሰይጣን ሰው ነው። እጁ ረጅም ነው። ብዙ ነገሮችን ሊያደርግ ይችላል እና አሁንም ደግሞ እየተጠራጠርኩ ያለሁት እዚህ ድረስ እንድንመጣ ሆን ብሎ ወጥመዱን ማዘጋጅቶብን ሊሆን ይችላል። የምናውቀው ነገር የለም። ጥንቃቄ በደንብ ጥንቃቄ መደረግ መቻል አለበት። ሊያስፈራን የሚችለን ነገር አሁን አስብ ክፍለ ሀገር ላይ ነው አካባቢው ላይ ያሉት እንግዲህ ሚኒሻ የሚባል ወታደሮች ምናምን ላይ እኛን ተባበሩ። አሁን ከኛ ጋር ያሉት ቀጣዩ መኪና ላይ ያሉ እነሱ አሉ ማለት አሁን እንደፈለግን ነው እዚህ ጋር መጠየቅ ያለብንን መግባት ያለብን ቤት ድረስ መግባት እንችላለን። ምንም የሚያስፈራ ነገር የለም። ሙሉ ለሙሉ አሁን እዚህ ጋር ያሉ ሰዎች ይተባበሩናል። ላይክ አሁን እዚህ አካባቢ ላይ ያለው ሰው እንኳን በምትሄድበት ሰዓት እዚህ ግን ያው በተወሰነ መልኩም ያው ነገሮችን መጠራጠር መቻል አለብን። ትክክል ነው ብቻ ብለን አምነን እኛ የምንሄድበትን ብቻ እንትን ብለን ከሄድን በአቶ መስፍን ወጥመድ ውስጥም እንዳንወድቅ እፈራለሁ። ግን ከዛ ውጪ አሁን ምን እየተሰማኝ ያለው መሰለህ መንገዱ እንደዚህ አዳጋች ሆኖ አቶ መስፍንም ይሄን ያህል ደረጃ እዚህ ጋር ደርሶ የሆነ ነገር ያደርጋል ብዬ አላስብም። እኔ እንደውም ውስጥ እየነገረኝ ያለው ማህሌትንም ናቲንም ይዘን እንደምንመለስ ብቻ ነው እየተሰማኝ ያለው ማለት ነው። እግዚአብሔር ይመስገን እንደዛ ቢሆን ጥሩ ነው። ግን እኔ ሀሳብ ውስጥ የሚመላለስ ነገር አለ። ላይክ አሁን ማህሌትን እዚህ ብናገኛት ናቲን ሀገር ውስጥ እናገኘዋለን አናገኘውም የሚልም ጥርጣሬ አለ። አስብ ሰውየው ካለው ፋይናንሻል አሁን ላይ ማለት ነው አቶ መስፍን እያደረጋቸው ያሉት ነገሮች እያንዳንዱ ያው ከግር በግር እየተከታተልን ነገሮችን እያጣራን የሚገባበት ቦታ ሁሉ ላይ እየገባንበት ስለሆነ ብዙ ማስቀመጫ ቦታዎች ብዙ ቦታዎችን አግኝተንበታል። ስለዚህ አማራጭ የሚያጣም ስለሚመስለኝ አንድ ቦታ ላይ የሚያስቀምጣቸውም ይመስለኛል። እሺ እንግዲህ ያው አሪፍ ነው ቴዲ ብቻ እንግዲህ እስቲ ደርሰናል። እዛ የሚፈጠሩት ነገሮች ደግሞ እንግዲህ ያው አብረን እናያለን። ውድ ቤተሰቦቻችን እንግዲህ እስከዛ ድረስ ተከታተሉ። እናንተም ከኛ ጋር ሁኑ። አና ማለት እርግጠኛ ነሽ ግን ስለዚህ ማለት ትክክለኛ ቦታ ነው እየወሰድሽኝ ያለሽ? ቤተሰቦቹ እዚህ ነው የሚኖሩት። ይኸውልሽ ሌላ ነገር አስበሽ ከሆነ ወይም ደግሞ ከሱ ጋር ተነጋግረሽ ከሆነ እንደዚህ ከእኔም ፍለጋ ሰው ከመጣ ሌላ ቦታ የተሳሳተ ቦታ ወይም ደግሞ ወደ ወጥመድ ይዘሻቸው ይጅ ብለሽ ከሆነ ራስሽ ላይ ነው መዘዝ የምታመጪው። እናንተ ናችሁ ወንጀል ሰርቷል ዛኔ ሄደው ብላችሁ የነገራችሁ ነው። ስለዚህ እኔ ደግሞ ይዛችሁ የመጣሁት ቤተሰቦቹ ነው። ስለዚህ ትክክለኛ ወደ ቤተሰቦቹ ቤት ነው እየወሰድሽኝ ያለሽው? እኔ የማውቀው አዎ። በቃ እሺ። መንገዱ በጣም ግራ ነው የሚያጋባው፣ በጣም አዛም ነው፣ በጣም አስቸጋሪ ነው። እንግዲህ መኪናችንም ሹፌራችንም አንድ ላይ እየተንገላቱ ነው ያሉት። ምክንያቱም በጣም አዳጋች ነው። በጣም ዳገት ስንወጣ ነበረ። በዛ ላይ በጣም አደገኛ ፒስታ ነው እየገባን ያለ ነው ምናምን ነገር ሲታየኝም ደግሞ ፊት ለፊት የመንገድ መጨረሻ ነው እያዩ ያሉት። አዎ በቃ እዛ አካባቢ ቆመን በእግር እንሄዳለን። ከዚህ በኋላ በእግር ነው የምንሄደው? አዎ
በሉ እንግዲህ ለማንኛውም ሁላችሁም ጠንቀቅ በሉ። ምክንያቱም ከዚህ በኋላ በእግር ነው የምንሄደው እያለች ነው። እንደምናየው ጨው ያለ በረሃ በሉት በቃ ይሄ በጣም አዳጋች የሆነ ቦታ ነው። ለማንኛውም እሺ መኪናችንን የሆነች ቦታ ላይ እናቁምና እንቀጥላለን ማለት ነው። ጥንቃቄ አድርጉ፣ ሁላችሁም ጥንቃቄ አድርጉ፣ ጥንቃቄ አድርጉ ሁላችሁ። እንግዲህ ሁላችሁም ጥንቃቄ አድርጉ፣ በደንብ ተዘጋጁ። መኪናውም ከኋላ ቆሟል። እያንዳንዳቸው የህግ አካላቶችም ከኛ ጋር ደርሰዋል። እዚህ ቦታ ላይ ነው የሚገኙትና እያንዳንዳቸው የህግ አካላቶች እንግዲህ አብረው ነው የሚገኙት። እንደምትመለከቱት እስከ መጨረሻው ድረስ አብሮኝ እየተንቀሳቀሰ ያለው ምክንያቱም ለኔ ዋስትና የእሱ ነው። በዚህ ሰዓት ማለትን እንዳገኛት ብቸኛ ሊረዳኝ የሚችል ሰው በዚህ ሰዓት እሱ ነው። ምክንያቱም እሱ ጋር ስለነበረች እሱ ቤት እንደነበረችም ስላመነ ማለት ነው። ምን ትላለህ ስለዚህ ጉዞ? ኧረ በጣም አስቸጋሪና እኔ እንደዚህ አይነት ነገር ይፈጠራል ብዬ ማስቤም አላውቅም። እውነቴ ነው። በጣም ከባድ የሆነ ሰው ነው። እዚህ ድረስም እንዴት እንደመጣንም እኔ በግሌ አላውቅም። እውነቴን ነው። እኔ ይሄን ያህል ለእናንተም እንደዚህ ፈተና ይሆናልም ብዬ ጠብቄም ነገሮችን እንትን ብዬ አይደለም። ግን በጣም እንዲህ እስኪ ገጠር ድረስ ገጠር ማለት እኮ በጣም በእግር ይሄ ገና ረጅም መንገድ እንሄዳለን ብዬ አስባለሁ። ከመኪና ወርደን ይመስለኛል። ጭራሽ እኔ ወደዚህ እንደማይመጣ ነው የማስበው። ወደዚህ እንደማይመጣ ነው የማስበው? አዎ ሳይነግረኝ በጭራሽ። ነገር ታዲያ ምንድነው? በጣም መንገዱ በጣም አድካሚ ነው፣ አሰልቺ ነው። ምን ማለት እንዳለብኝ አላውቅም። ብቻ ገና ካደረኩኝ እየሄድን ያለነው መንገድ ይለያል። ከመኪና ከወረድን በኋላ ረጅም ሰዓት እየተጓዝን ነው። ግን ምን በቃ መድረሻው ላይ ናፍቀኝ ነው መድረሻ ማለት ነው። እንደምትመለከቷቸው ያለ መታከት ነው እየተንቀሳቀስን ያለ ነው። ለማንኛውም ይሄ ሁላ ልፋታችን ፍሬ ሊያፈራ ግድ ይላልና እግዚአብሔር ከኛ ጋር ይሁን። ለማንኛውም ርቦናል፣ ደክሞናል፣ አይካድም። በዛ ላይ ጾመኞች አሉ። በሁለቱም የእምነት ተከታዮች ስላሉ ደግሞ የሙስሊሙም ጾመኛ አለ፣ ክርስቲያኑም ጾመኛ አለ እዚህ ውስጥ እና በቃ ያን ሁላ ረስተን ሁላችንም ጾማችንም ራሳችንን ረስተን ነው እንግዲህ እየሰራን ያለ ነው። ለማንኛውም ይሄ ሁላ ነገር ለመልካም ስራ ነውና እግዚአብሔር ይሁነን። አቤላ እንግዲህ ዛሬ በጣም የድካም ቀን ነው። ቦታው በጣም አድካሚ ነው፣ አሰልቺ ነው። እንዴት አየው? ያው ዛሬ እንግዲህ ከኔ ጋር ከጎኔ ቆመ አብረን እየሰራን ያለነው እና አንተም እንዲሁም ቴዲም አብራችሁ ናችሁ። ምን እየተሰማ ነው? እንጃ አሉልኝ ማለት እዛ ከምናገኘው ነገር አንጻር ሳስበው ድካማችን ምንም ነው ማለት ያው ታውቃለህ፣ ብዙ ነገሮችን እየሰራ ነው። ከዚህ የበለጠ ብዙ ቻሌንጅ አሳልፋል። አይ ነው ግን አሁን የሚያስፈራኝ ነገር ምንድነው? እዛ በምንሄድበት ሰዓት ትክክል እቺ ልጅ አሁን የማያቸው ነገሮች ምንድነው እና አሉልኝ ግን አድካሚ ነው። ብቻ ነው የምፈራው ምንድነው የሲም ባለቤት ከነሱ ጋር ተስማምታ ሴታፕም እንዳይሆን ብዬም የሆነ ትንሽ የሚያስፈራኝ ነገር አለና መንገዱ ግን በጣም አድካሚ ማለት እኔም እያሰብኩ ነበረ ምናልባት ወጥመድ እንዳይሆን ብዬ እያሰብኩ ነበር። ነገር ግን በዚህ ልክ እኔ እንጃ እዚህ ደግሞ ልጅቷም ከምታወራው ነገር አንፃር ብዙ ምን ድረስ እሷም ደግሞ እንደዚህ ለፍታ መጣ ትላለች ብዬ አላስብም። የፈለገ ነገር ይሁን ያው የፈለገ ነገር ማድረግ ይችላሉ። ግን እኛ በተጠንቀቅ እንትላል። ኤኒዌይ ብዙዎች ከፊት ለፊት እየቀደሙ ነው ያሉ በአሁን ሰዓት ጋካላቶችም እንደነገርናቸው አብረው ነው እየተንቀሳቀሱ ያሉት። ሁሉም እንግዲህ ያው ሰፈሩን አካባቢውን ቼክ እያደረጉልን ያለው። ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ በጉዟችን ላይ አብራችሁን ሁኑ። መልካም ጊዜ ይሁንላችሁ። እዚህ ነው? አዎ እዚህ ነው። እሺ ሁላችሁም ተጠንቀቁ። እሺ ሁላችሁም ተጠንቀቁ፣ ነግራችኋለሁ። እናንተም ከጀርባ ያላችሁ በደንብ ተጠንቀቁ። ላግዝሽ ግፍ ከተጋጉና
እሺ እናንተ ግቢውን ቼክ አድርጉ። እዚህ ቤት ግቢውን ቼክ አድርጉ። ሰላም ነው? እንዴት ነው? ሰላም ነው? ስዩምን ፈልገን ነበረ። ስዩም የለም አሁን ወጣ። ወሬ ነው ሄደው። ወደ ጓሮ ዞራ መሰለኝ። አብሮት ሰው አለ? ሰው አለ? ሴት ልጅ ነች? ታማሚ ነች። አሁን የወጣው ይዟት ነው የወጣው። አሁን ነው የወጣው? አሁን ቤት በኩል ነው የሄዱት? ወደዛ ነው ይዞት። በዚህ በኩል ቶሎ በሉ፣ እየፈታነ ነው። ኑ ቦታው ትንሽ ግራ የሚያጋባ ቦታ ነው ማለት ሴትዮዋ እንደነገሩን በጓሮአቸው በኩል ዞረናል። ግን እያንዳንዱ ቦታ ጫካ ነው የምናየው ነገር የምንመለከተው ነገር ጫካ ነው። እንደምትመለከቱት በዚህ ውስጥም እየተፈለገ ነው። በደንብ ፈልጓት። ቴዲ የሚታይ ነገር አለ? አቤል የሚታይ ነገር አለ ወይ? ማለት የሆነ ኢንፎርሜሽን ደርሶታል። እኛ እዚህ ቦታ ላይ እንደተገኘን አውቋል። በጣም ግራ የሚያጋባ ነው ማለት በቃ ኢንፎርሜሽን ደርሶታል ማለት እዚህ እንደደረሰን እዚህ እንደመጣን ታውቁታል። የሆነ ሰው አሳውቆታል። ለዛም ነው ይዟት የፈጣን የወጣው ከቤታቸው ማለት ነው። የሚታይ ቴዲ የሚታይ ነገር የለም ና ያቱ ጋር እሷ ነች ማይ ማለት ራሷ ነች ማለት ነች። አዎ ያዛት ሰውዬው ቀስ ሰውዬውን ፈልግ። እናንተ ያዛት ሰውዬውን እስኪ ፈልግ ማለት ቀስ ብላችሁ ቀስ በዚህ ጋር ና ቀስ መንገዱ ራሱ የሚመች አይነት ቦታ አይደለም። ቀስ ብላችሁ ቀስ ብላችሁ ያዛት ና በደንብ ያዛት። ማለት ራሷ ነች። እሷን አግኝተናታል። ነገር ግን እሱ ልናገኘው አልቻልንም። ለማንኛውም እስኪ በጣም ነው ደስ የሚለው ማለት አምቡላንስ መኪናውን ያዘጋጁታል። ችግር የለውም። ራሷ ነች እሷ ነች ግን በጣም ገርጥታለች። በጣም ራሷ ነች። በቃ ምንም ማድረጋችን ማለት እንኳን አይዞሽ እሺ ነው። እዚህ ግራጫ አካል ምን አይነት ጭካኔ ነው? ወይኔ ማለት ተመለስልኝ። ግን ለምንድን ነው ጥሏት የሮጠው? ግን በቃ እንደደረስንበት አውቋል። ማለትን አግኝቻታለሁ። በጣም ደስ ብሎኛልም በጣም አዝኛለሁ። ምክንያቱም ያለችበት ሁኔታ ጥሩ ስላልሆነ ማለት ነው። ሕክምና እንድታገኝ የቻለኝን ነገር አደርጋለሁ። እናንተ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጣይ ውጤቱን አሳውቃችኋለሁ። ቶሎ በሉ እስኪ ከቻላችሁ እንሸከማት፣ እንያዛት በፍጥነት